ኖር አለበት እዛ ላይ አሁን እና አሚር ችግር የለውም እንሄዳለን ብለዋል። ግን ሌላ ሰውም እንደዚህ መጨመር ስላለበት አንድ ሁለት ሰው ብቻ አይደለም የሚሆነው ሌሎች ሰዎችም ተጨምረው ነው አብረው መሄድ ያለበት ማለት ነው። ገብቷል አይደለ? ሲቀጥል የአይን አውጥተን ያሉት የመቼ አይን ነው እኮ የተጀመረው? ይሄ ላይቭ የተጀመረው ስለዚህ ስለ ሀና ጉዳይ የተነሳ 5 ቀን ነው አይደለ? በቪዲዮ ያየነው አጥንት አስከሬን አስከሬን ደግሞ አይደለም አይን ይቅርና አጥንቱን አይታችሁታል። ታዲያ ነጭ አጥንት ከየት የመጣ አይን ነው ለምርመራ የሚቀርበው? እንደው ለምርመራሽ ላኩን እንበልና ማንን እንዴት ሊያስመረምሩት የማን ውጤት አይኗ ተልኮ ከየት አምጥተው ከማን ጋር ሃው እንዴት ነው ብሬክ 3-4 ጊዜ አታለለን ሰው እንደገና እንዴት እናምናለን? አይን ከየት ነው የሚመጣው? ከነዛ እና እዛ ካሉት የመንግስት ሰዎች አፍ መዝጊያ የሚሆን እነሱ የተጡት ቃል ይመስለኛል። ለማንኛውም አሁንም ቢሆን ለዚህ የሚከራከር ሰው ያስፈልጋል ነው እያለ ያሉት። ገባችሁ አይደል? አሁን እኛ እዚህ ላይቭ ላይ ነው ያለነው። እኛ ያለነው ላይቭ ላይ ነው። ብሬክ ሰያም ብሬክም ብሬክ አረበኛ በደምብ ትናገራለህ። ቆይ ብሬክም አረበኛ ስለምትችል ሰያ በደንብ ቢሰማን ጥሩ ነው። እዛ የሚሄደው ልጅ እዚህ ጋር ከ25,000 26,000 ሰው በላይ እየጠበቀ ስለሆነ በስልክ ደግሞ ከኛ ጋር ቢገባና አንዳንድ ነገሮች አንተም በአረበኛ የሚያስፈልገውን እኛም ሀሳብ ብንሰጥና እዛ ጋር ቢያሳትፉን፣ ያው አንድ ስልክ ነው። ስለዚህ መሳተፍ እንችላለን ንግግሩ ላይ ማለት ነው። ለምን መስቀለኛ ጥያቄዎች መጠየቅ አለባቸው እነዚህ ልጆች እንዳያመልጡና አሰያ እየሰማኝ ከሆነ ልጁ ጋር ደውልለትና ልክ እነሱ ጋር ሲደርስ እንዲደውልና እኛ ስፒከር ላይ ሆነን እንድንሰማ ፕሊስ። ያ ቢደረግልን ደስ ይለኛል። እንዴት ትላላችሁ? ማሳብ መኩ እኔ ላውራ። እሺ ሚኩ ምንድን ነው ያልከው? አብራራለሁ። ማን ጋር ነው የምናወራው? አልገባኝም። ልድገመው። ይኸውልህ ያልኩት መሰለህ፣ ይሄ የምትደዋወለው ልጅ ልክ እነሱ ጋር ሲቀርብ እዛ ሲቀርብ ይንገራቸው እዚህ ጋር 20 ምናምን ሺህ ሰው አለ ስልክ ላይ ብሎ ብሬክ በአረበኛ የእኛን ሀሳብ እየነገራቸው መስቀለኛ ጥያቄ እየጠየቁት ነገሩ እንዲፈታ ቢደረግ እንደ ሀሳብ 20 ሺህ ምናምን አይደለም የተባሉት ሙሉ የኢትዮጵያ ሕዝብ እናንተን ነው እየጠበቀ ያለው። ብሬክስም አብራርቶላቸዋል። አሁን ላይቭ ላይ ያለው ነው። ላይቭ ላይ እዚህም እንለዋለን በደንብ አድርገን ነው። ብሬክ ያናግራቸው ብቻ ይባልከ ደግሞ ላይቭም ገብቶ ቢሆን ላይቭ አይግባ ስፒከርም ቢሆን አድርጎ እዛ የሚወያዩትን እየሰማን እናንተ ጥያቄ ብትጠይቁልን ማለት ነው። እንጠይቃለን። ምንም ችግር የለም። በቃ ደውልልኝ በለው። እዛ ሲገባ ይደውል ፕሊስ። ያ ቢሆን ጥሩ። ምንም ችግር የለም። በቃ በዝግ በ26,000 ሰው ውስጥ ና ግባ አንድ ጊዜ ሰያሚውት አድርግልን። እኔ ብሬክስ እናናግረው። ቆይ አንድ ጊዜ አንድ ደቂቃ ነው። በዝግ አንድ ደቂቃ ቀን የሆኑ እዚህ ልጆች መጥተው ነበረ። 4 ልጆች ቀን ዝም መተው ሳቅ እየመጣ እኮ ነው። ዝም መተን ነበረ። ከዚህ ካንተ ጋር ከር በየቦታ ቪዲዮ ሰርተውብናል። ሰያን ሊያግቱ ነው የሄዱት ሳይመቻቸው ቀርቶ ነው እንጂ ብለው እኛ ወንድማችን አቃችን ይውጣ እያወራ እንደዚህ ወደ ጉዳያችን ከመግባታችን ቆዩ። ከመጡ ኢመራት ውስጥ ነው ያለው አንተ
ጓደኞቼ ናቸው። ስለዚህ ማንኛውም የሰው ፍጡር ማወቅ ያለበት ቪዲዮ ተሰርቶብናል ለሚሉ ለኮኔክሽን አድርገውማ ቴክስቱን ማንበብ ችግር የለውም። ይሄ ፈርሻ አይደለም ኖ ኢማራት ኖ እውነትም እኮ ይመስላል። ሁሉም ከኋላ አቁም ሰላም አለይኩም ገዛ ሄዳቸው ወአለይኩም ሰላም ናበዛ አዋላችሁ ሰላም ብለናል። እነዚህ ሁላችሁ ብላካችኋል ነው ሙኒት ማለት ቀድመተን ነበርና አጋጣሚ እዚህ የሰርቪስና መሳለላችሁ ለተቆርቋሪነታችሁ እናመሰግናለን። ግን ይሄ ወላሂ ሰራሱ ነው ልጠይቅ የመጣ ነው። የሚገርም አገራችን ራሱ 10 ሰዓት እንተከራ እስከ 6 ሰዓት ድረስ እናንተ የምንካታው አገራችን ራሱ ሹክራን በጣም ነው የምናመሰግነው። ግን ይሄ ወዲያ ነብዛባችሁ ያው ቪዲዮ ስለያዙብን ነው በየስልካችን ነው ጠቅላላ ያላኩብን። ችግር የለውም። ይሄ ማደናበሪያ እንትን ነው። ይሄ ኢማራት ሆነ እነዚህ ወንድሞች ናቸው። ሳውዲ ላይ የለመዱት ሳውዲ ድንበር ላይ የለመዱት ፈርሻ ላይ የለመዱት ወላሂ ላይ ይስተልል ሰላም በርከና። እሺ ምንድን ነበር ያላችሁ? ምክንያቱም እዚህ ቆዩ ተቀምጠው ነበር ከኋላና ለዛ ነው። ይቅርታ ቀጥ ሙኒት እያወራች ነበር። አዎ ብሬክስ፣ እኔ ላናግርህ የፈለኩት አሁን አንተ የምትሰማቸው ሀሳቦች ያመጡ ያሉት ሰበቦች ለመንደርደር እንኳን አብሮ የሚመች ነገር ነው። ቆሞ ለመከራከር ራሱ እንደው ተቀባይነት ያለው ቃል ነው። ብሬክስ ሰውን የሚያክል ነገር ልኮ ይኸውልሽ ሙኒት እያለ ያለው ሰውየው እኮ መተው አይኗን ልከናል ውጤት እየጠበቅን ነው ብለው ተናግረዋል እኮ ነው ያሉት። ለነሱ እንደዛ ብለው ነግረዋቸዋል። ለህግ አካላቶቹ ማለት ነው። ለህግ አካላቶች የኛ አካል አሁን ከኛ ማለት እናንተ የላካችሁት ሰው እዛ ጋር አለ። እነሱ ይሄን ሲሉ ገና መቼ ተልኮ መቼ እነሱ እኮ ምላሽ እኮ ነው ስንጠብቅ የነበር ነው። ትናንት ላይቭ ላይ አይደል የተለያየ ነው ሁላችንም። ነገ ለየመኖቹ ነው። አሁን ይሄንን ሲሉ ሬክስ አንድ ነገር ልንገርህ፣ ዳይሬክት ነበር እነዚህን ሰዎች መያዝ የነበረባቸው። ለምን እንደሆነ ልንገርህ። ይሄ ነገር ከተጀመረ በኋላ ይህችን ልጅ አንድ ነገር አድርገዋታል ማለት ነው። አይን ከየት መጥቶ ነው የሚመረመረው? ለእኛስ ቃል የሚያቀብለን ያለው ሰው መቼም ጭንቅላት ካለው አይን ላክን ሲል እነሱን እዛ ጋር ቆሞ ማስያዝ የለበትም። ይኸውልሽ ሙኒት አንዴ ቆይ፣ ምን አለ መሰልሽ እኛ መግባት አለብን እያልኩት ለዛ ነው። አሁን እዛ የመን ውስጥም ያሉት አብዛኛዎቹ ያው እንደ ኢትዮጵያ የገጠር ሰዎች ምናምን ናቸው እና ትንሽ ከተማ ቀመስ ናቸው። ስለ ዲኤንኤ የሚያውቁም አይመስለኝም። ዲኤንኤ እኮ ዝም ብሎ አይመረመርም። ዲኤንኤ ለመመርመር እሷነቷን ለማወቅ የእሷ ዲኤንኤ እኮ ፋይል ላይ የለም። የግድ እናት አባቷ ያስፈልጋሉ። ከየትኛው እናትና አባቷ ዲኤንኤ ተወስዶ ነው ከአይኑ ጋር ለማመሳከር ዲኤንኤ ተላከው? ስለዚህ ይሄ ለዲኤንኤ እንኳን ማንሳት ራሱ አያስፈልግም። በቃ እኮ ከዚህ በኋላ ለምን እንደሆነ ታውቃለህ? አይን አለ ካሉ ያረጉት ነገር አለ ማለት እኮ ነው እነዚህ ሰዎች። ሙኒትዬ ገብቶኛል እኮ ለዛ ነው እኛ እዛ ሲገባ ሰውየው እኛም በስልክ አብረን እንኑር ይደውልና እነ ብሬክስ ሰያም አረበኛ ስለሚችል እናንተም ስለምትችሉ ያሰማን ውይይታቸውን እኛም ሀሳብ እንስጥበት። የእኛን ሀሳብ ሊተረጉማቸው ከዛ ከቦታው ለምንድን ነው ወይ ከኃላፊዎቹ ወይ ከሆነ አካል ከኛ ጋር መነጋገር የሚችል ቀርቦ እንደዚህ ወይም ላይቭ ላይ ቁጭ ብሎ ወይም ስልክ ተደውለለት እየሰማን ልክ እንደ ትናንት እዚህ ላይቭ ላይ እንደነበረው ሰው ማለት ነው። እሱን እኮ ነው እየጠየቅኩ ያለሁት። አሁን እየጠየቅኩ ያለሁት ይኸውላችሁ፣ እኔን አልሰማችሁኝም በደንብ። አሁን እየሄዱ ነው አይደለ? ሁለት ሰዎች ሊሄዱ ነው። እነዛ የሚሄዱት ሰዎች ሰያ ጋር ይደውላሉ ሲደርሱ ማለት ነው። ስለዚህ የየመኖቹም አለቃዎች እዛ ጋር አሉ፣ ተክለም አለ፣ እነሱም አሉ፣ እኛም በስልክ እንኖራለን ማለት ነው። እችን እኮ ነው የጠየቅነው። ከዛ አንተ እኛ የምንለውን ነገር እያስተረጎምክ ትጠይቃለህ ማለት ነው። መስቀለኛ ጥያቄዎች እዛው ጋር እንዳያመልጥ እናደርገዋለን። እነሱንም አታሎ እንዳይሄድ ምናምን እንዳያደርግ ገብተዋል አይደለም? ይሄን እኮ እየጠየቅን ያለ ነው። ሰያም ይሄን አንደርስታንድ አድርግና እኮ እኛ አለን ቻሌንጅ እናደርጋለን። ኧረ መሲ በመቤቴ ስለ ዲኤንኤ ማውራት ዲኤንኤም ጋር የመድረስ ቻንስ የለም። አሁን ሰውን በግዛቱ ገብተህ
እኔ ጭንቅላቴ ውስጥ የማይገባው ነገር በአንተ ግዛት መጥቼ ብሬክስ አንተን አጣርቼ ሊሄድ ነው እምልህ ማንኝ ነኝ? ያውም በእንደዚህ አይነት የህግ ቦታ ሊሆን ሌላ ጉዳይ አትሊስት ህግ ያለበት ኤምባሲ ያለበት ቦታ ግዛትህ ላይ መጥቼ ከነከሌን የተላኩት ስላንተ ላጣራ ከዛ በኋላ ትክክለኛ መልስ ይዤ ልወጣ ሌሽን የቤተሰብ የለኝም። ኦኬ ይኸውልሽ ሙኒት፣ አሁን እናንተ ኬዙን እያያችሁ ያላችሁት እንደኛ ነው። እነዚህ ሰዎች ገና አሁን ነው እዚህ ኬዝ ውስጥ የገቡት፣ የሚያውቁት ነገር የለም። ስለዚህ ለነሱ መስመሩን ማስያዝ የኛ ግዴታ ነው። አየሽ አሁን አንቺ እኛ ቢሆን እስከዛሬ ይህን ደርሰናል እኛ እንቀበልም፣ ስለ ልናወራ አንችልም እንላለን። እነዚህ ሰዎች ግን ገና ስቴፕን ማድረጋቸው ነው። አንድ ጥያቄ ነው የጠየቁት፣ የታለች አሉት፣ ሞታለች፣ ዲኤንኤ ልክ ያለው አላቸው። አሁን እኛ ያ ነገር ውሸት መሆኑን እኛንን የምናስረዳው ለሰዎቹ። ሰዎቹ አያውቁም። አሁን ነው ስቴፕን ያደረጉት። ገባሽ አይደል? ኦኬ እንሂድ እኮ እንራመድ፣ እናንተም እነሱን በምትሉት መንገድ እንሂድ። ግን እነሱ ምን እያደረጉ እንዳሉ እኮ ነው እያሳሰብኳቸው ያለሁት። እነሱ እኛን እዚህ ጋር ቢዚ አድርገውን ቤተሰቦቻቸውን እያሸሹ ነው አይደለም? ቤተሰቦቻቸውን እራሳቸውንም ከዛ ቦታ ማውጣት ይችላሉ። አሁን እነሱ እኛን ቢዚ ነው ያደረጉን እዚህ ጋር። ገባኝ። ይኸውልሽ ሙኒት ምን አለ መሰለሽ፣ ይሄ ኬዝ የኢትዮጵያ ኬዝ ነው። አሁን እነሱ ስለጠሩት ቆይ ለሙኒት አንድ ነገር ልንገራት። ሙኒት ምን አለ መሰለች፣ ይሄ ኬዝ አሁን የኢትዮጵያ ኬዝ ነው። ቤተሰቡን ቢያሸሽ ወይ ኢትዮጵያ ወይ የመን ነው የሚወስደው፣ ሌላ ቦታ አይወስደው። ስለዚህ የትም ማምለጫ የለው። የትም ሸሽቶ ማምለጥ አይችልም። አንዳቸውም አይደለም ተክላይ አያመልጥም። ምን የፈለገ ጊዜ ብንወስድ የኢትዮጵያ ሕዝብ ነው አሁን የሚፈልጋቸው እነዚህ ሰዎች። እኔ በዚህ ምንም የፈለገ ሸሽቶ የትም አይገባም። ከዱባይ ከሳውዲ ሊወጣ ይችላል። የት አባቱ ይሄዳል? ወይ የመን ነው የሚሄደው። የመን ሰዎቹን እያያዝን ነው። ኢትዮጵያ ከሄደ ደግሞ በቁጥራችን ስር ነው። የት አባቱ ያመልጣል? እኔ በዛ አትፍሩ። ያንን አሁን ይሄን ነገር ምንፈታበት መንገድ ነው። ለምን እነዚህ ስቴፕን ያደረጉት ሰዎች ሊረዱት ኬዙን ይገባል። ለዛ ደግሞ እኛ ኬዙን የምናውቀው ሰዎች በስልክ መግባት አለብን። እዛ ቦታ ላይ መገኘት አለብን። ለዛ ለመገኘት የወሰየ አለ፣ እኛን ሰብስቧል። ልክ ሲደርሱ እዛ ይደውላሉ። እያንዳንዳችን ለሰዎቹ እናስረዳለን። ያኔ የእኛን ቻሌንጅ ስለማይችል ያመጣል ልጅቷን። እኔ ያን ብዬ ነው የማስበው። ግን እስቲ እኔ ትንሽ ላውራ። ስልክ ላይ ተደዋውለን ያመጣታል ያላችሁትኝ አንደኛ መጀመሪያ ማለት ነው ይበቃል። በቃ 6 ቀን 7 ቀን ውስጥ ምንም ፋይዳ አላገኘንም። አንዱ ደላላ ይመጣል፣ ይሄ የመኒው ተብሏል፣ ከሱ ይሄ ትንሹ ነው ትልቁ አይደለም። በቃ እንድን ነው እየዞርን ያለ ነው። አሁን ወደ ዋናው ነጥባችሁ ግቡ። ጅዳ ያለው ሰውዬን አንቃችሁ ያዙት። እሱ ካልተቻለ አገር ቤት ላይ ያላችሁ ያዙትኝ። ያኛው ጅዳ ላይ ያለው ሰውዬ ተክላይን ልቀቃት ልጁ ካለው ይለቃታል በአፍንጫው። ይሄ እንዳይሰውን በውስጥ እናውራው፣ የሚደረገውን ነገር ሶሻል ሚዲያ እናውራው። ከ50 ሺህ ብር 50 ሺህ ህዝብ በላይ ተሰብስቦ እያየክ በውስጥ ምንድን ነው የምታወራው? አሁን እንዲህ እየበለጠ እያወራች ጊዜ በፈጀ ቁጥር ልጅቷን ወይ የሆነ ነገር ያደርጓታል ወይ ያሸሸዋታል። እስካሁንም እዛ ቦታ ላይ አያስቀምጧትም። ወይም ወደ ጅቡቲ መልሰዋታል ወይም ደግሞ ወደ ስዑድ አረብ መልሰዋታል። እዛ ቦታ ላይ አያስቀምጧት። የመኖቹ ሂደውም አያገኟትም እዛ ቦታ ላይ። ይሄ ሁላ ሂደው ሊፈቱሽ ነው ሊያዩት ነው እየተባለ ጭንቅላት አይሰራም። እንዲህ ድሮ መልሷታል ልጅቷን፣ ወይም ድሮ ሌላ ቦታ ላይ አሽቶ ደብቃቸዋታል፣ ደብቋታል። አሁን ማድረግ ያለባችሁን ነገር ወደ እርምጃና እርምጃ ብቻ ሂዱ። ልጁ ከተገኘ ያዙት፣ ጅዳ ላይ ያለውን አንቃችሁ ያዙት። እሱ በአንድ ስልክ ደውሎ ተክላይን ልቀቃት እችል ልጅ ካለው ይለቃታል። እሱ ካልተያዘ ደግሞ ቤተሰቦቹ እናንተ ታውቁታላችሁ እኮ አንድ አካባቢ ልጆች ብዙ ሰዎች አሉ እናውቀዋለን ልጁ ያሉት። የዛኛው የጅዳ ላይ ያለው ልጅም ቤተሰቦች አሉ አይደል? እሱን አንቃችሁ ያዙት፣ ቤተሰቦቹን አንቃችሁ ያዙትኝ። የዛን ጊዜ ደውል ተብሎ በግድ በአፍንጫው ልጅቷን ልቀቃት ሲባል ይለቃታል። I'm 100% sure። ዝም ብሎ ያናኘ የምን ደላላ ለደላላ ደግሞ ተላልፈው አይሰጣጡም በጭራሽ። ይሄ የመኒው ተክላይን አሳልፈው ከሰጠው ነገ የሚሰራው ነገር አያገኝም፣ ስራው ነው የሚቋረጥበት። የሆነ ነገር ቢፈጠር ለራሱ የመኒው አሳልፈው አይሰጠውም።
ምክንያቱም የደላላ ህይወትን አይተነዋል ይበለኝ ቢሞትም ለራሱ የሆነ ነገር ቢፈጠር ስራው ስለሚፈርስ ለሌላው የሚቀጥል ገንዘብ ስለማያገኝ የመኑ ለራሱ አሳልፎ አይሰጠውም ተخላይን ላይክ በምን እንደሚገባቸው ምንም ሊገባኛችሁ አሁን ቀጥላችሁ ለምንጃችሁ እዛ ሴቶች ለራሱ አሁን እቺ 9 ወር አርጋለች የተባለችው ልጅ ለራሱ እዛ ከሱ ጋር ነች ያለችው ያሻሻቱ አለ ሱቅ ጅዳ ላይ ያሉት ልጅ ያዙ ባሞራው ሐሳብ ብቻ ነው መስማማው ይላችሁ ጋይስ ልንገራችሁ ይሄን ጥያቄ እንግዲህ ስንት ቀናችን ነው ከጠየቀን አይንም የላቸው አካልም የላቸው ልጅቱ በህይወት ስላለች አሁን ለማምለጥ ሌላ መንገድ እየፈለጉ ይሄ ምክንያት አምጥተዋን አይደለ ትናንትና ሞራው የተናገርከው ነገር አዋጭ መንገድ ነበር ከተክላይ ጋር የተነጋገርከው ነገር የተደዋወልከው ስልክ እሱ ነው አንዱ መንገድ ሁለተኛው ጅዳ ላይ ያለው ደላላ ይመች ነው አይደል እሱ ማሰልፎ ይሰጣል እሱ በስልክ እንትን መዋል አለ የመጀመሪያ ድምጽ ተሽፍሯል አንዴ ከዛው ከቦታው የተላከ ሪከርድ አለ ላሰማችሁ አንዴ እሺ ቆይ ልጨርስና በቦታው ላይ ሆኖ ልጅቱን አሳልፎ የሰጠው ደላላ ከተያዘ በእርግጠኝነት ከዚህ በኋላ እዛ አካባቢ ስራ ሰርቶ ማድረግ የማይችል ደላላ ስለሆነ ያለው ይቺ ልጅ አሳልፎ ይሰጣሉ ሌሎችን መውጣት ይችላሉ ዛሬ ሳሺ ሰው 2 ቀን ተሰብስቦ አይቶ ወስኗል አበቃ